በዚህ መድረሴን ራሱ አላመንኩም ነበር። ኪራ ስፒድ ማለት ሰይጣን ነው ብታይ። ኪራ ማለት ንገሪኝ። ምን ልንገር? ዲና እንዴት እንደዚህ ታደርጊያለሽ? እንዴት ሌባ ቤቴ ታስገቢያለሽ? የፈለገ ዘመድሽስ ቢሆን እንዴ? ኧረ እሱ የኔ ዘመድ አይደለም ጭራሽ። እና ለምንድን ነው ያሸሽ? እሱ የአባቱ ጉድ ነው። አባዬን ደግሞ እዚህ ጋር ምን አመጣው? ወንድምህ ነው። ምን? አዎ ኪራ፣ ከሌላ የሚወለድ ታላቅ ወንድምህ ነው። ማን ያለው? እሱ። እና እሱ ስላለሽ ብቻ አምነሽ ትቀበያለሽ? አንቺ ማትረቢ እንዴ ኪራ፣ በቃ አትጩህብኝ እንዴ። እኔ በሰዓቱ ራሴን ለማትረፍ እኮ ነው። እና እኔ ዝም ብዬ ልሞት እንዴ? እና ገጠርም የመጣሽው ለዚህ ነበር? አዎ። ቆይ ኒና፣ ቢያንስ እዛ አትነግሪኝም እንዴ? ኪያና ሰኒ እንገላቸዋለሁ አለኝ። ምን? ኪያና ሰኒ? አዎ። እንዴ ሰኒ? አዎ ሰኒ እንዲያውም እሱ ጋር ነው የምትሆነው። አዎ ኪራ እሱ ጋር ነው የምትሆነው። ኒና ቆይ እንዴት እንደዚህ ታደርጊያለሽ? እንዴት እያወቅሽ ዝም ትያለሽ? በጣም ባለጌ ነሽ። እሺ እንዴ ኪራ፣ ነው ደግሞ ጥላይ የምትሄደው? ከመጣሽ ይገለኛል። ምን ጉዴ ፈላ። ካዘኝ አለቀልኝ እኮ። ሮጤት ነው የምትደበቀው አንተ ኪራ። ወዴት? ቅድም ምንድን ነው የተነጋገርነው? ቅድም ያልኩህ ቦታ ነው። ቆይ እኔ ዋሌድስ ምን ችግር አለ? አንተ ምንሽ ነው እኔ የምልህ የማትሰማው? ቆይ ስፒዷ ተካብዳል እንዴ? አንተ ምንሽ ነው እኔ የምልህ ነገር የማትሰማው? ምስቅልቅላቸውን አወጡ። ደግሞ ትስቂያለሽ እንዴ? ከዛ ከሽማግሌ በኋላ አንቺ ነሽ ብዙ ነገር ያታጠብሽ። አንቺን በጥስ የገለየሽ ወይንም የተሰምዳለ ምንም አታስብሽ። ቆይ ለምን አንቺ ዝም አትይም? አታውቃለች አሉ እንዴ? ማን ነው ደግሞ እንደዛ ያለው? እኔማ ማን እንደዛ ብሎ እንደነዛላቸው አላውቅም። መንገድ ላይ እየተፈራረቁ አላስኬዳሉኝ። እኔ እኮ ምንም እንደማላቅ ነግሬያቸው ነበር። እና ተነግሯቸው የማይሰሙ ከኛ ጋር ምን አጣብቋቸው ነው? ምን እርግማን ደርሶባቸው ነው ከኛ የማይላቀቁት? እኔ እንጃ አባ። እኔ እኮ የገረመኝ የተሰማ ነገር ነው። ሰው እንዴት በማያገባው ነገር ይገባል? ያው ለመወደድ ብሎ ይሆናል። እውነት እየተናገርኩ ለምን እንደ ሬታ አንገሸግሻቸው? እንደሱ የምትለው እኮ አንተ ብቻ ነህ አባ። ለዛ ነው። መጣ ብዬ ቆየሁ አይደለ ወይ? ስላባለ ዴባዳ አባል ቆዩም በእኔ ነኝ እንጂ እመጣለሁ መጣሁን ብዬ የቆየሁባችሁ ብሎ ያለ ማለት ነው። ቤተሰብዬ ቤቶቹንም ልጠራቸው ነበረ ግን ደግሞ ጽናቴን እንዳይከፋት ብዬ ነው እኔ ምሎት ነበረ እያለ ይገኛል። ዴብ ማለት ነው። በልጅነት አእምሮዋ እንዳይከፋት ብዬ ነው እያሉ ነው። ጋሽዬም ጽላትን ማናገር ያለብን ይመስለናል እያለ ይገኛል ማለት ነው። ዴብዬ ቤተሰብ እንደዚህ ከምን ገምት ጉዳዩን ብናረጋግጥ አይሻልም ወይ ብሎ ሲሉ አንተ ብትጠይቅ አይሻልም ወይ ሲሉት እሱም ደግሞ እርሶ ቢጠይቁ ይሻላል እያሉ ይገኛሉ። በእኔ በኩል ምንም ችግር የለም ሁሉንም ነገር እጨርሳለሁ እያለ ይገኛል። ቤተሰብ ማለት ነው። እንዴ አንተ ደግሞ ዴብ ደግሞ ከእንትና ለመሻማት ነው እንዴ? ጉድ እኮ ነው። አንዳቸው ያለ አንዳቸው ባዶ ናቸው። ሁሉም ተባብሮ በአንድ ላይ ቢዘልቁ ይሻላል እያሉ ይገኛሉ ማለት ነው። ጋሽዬ ባባ አሁን ወደ ወንዝ አድርሻቸው ስለመጣው ምንም አይደብራቸውም፣ ስራ የለብኝም እያለ ይገኛል። ሰኒዬ ፈጣሪ ሰኒ ደጋግሜ ነግሬሻለሁ፣ በስፔን መሀል አትግቢ ብዬሻለሁ እያለ ይገኛል ማለት ነው። ስፔን በጣም ጨካኝና አረመኔ ነው እያለ ይገኛል።
ቤተሰብ ማለት ነው። ሰኒ ታሳዝናለች እውነት ለመናገር ማለት ነው። ሰኒ ትፈታ፣ ሰኒ ትለቀቅ የምትሉ ሁሉ በላይ ካሳዩን እያለን እንገኛለን ማለት ነው። ቤተሰብዬ አትፍሪ፣ ያን ያህል ግፉ ሰው አይደለም እያለ ይገኛል ማለት ነው። በቃ እዚህ ነው የምቀረው ወይ ለምን አታወጡኝም? አላሳዝናችሁም ወይ? ሴት እህት የላችሁም ወይ? ወይስ እናት የላችሁም ወይ? እያለች ትገኛለች። ቤተሰብ በጣም ታሳዝናለች። ሰኒ ዝም በይ እያለ ይገኛል። ቤተሰብ ኧረ ታሳዝናለች። አራም እዛም ሄጄ ከምሞት አንተ ብትጨርሰኝ ይሻላል እያለች ትገኛለች። እኔ እንደማልገልሽ እያወቅሽ ምንም ነገር አትፈታተኝ እያለ ይገኛል ማለት ነው። ቤተሰብዬ ቅዱስ ስልክህን ጥለክ ነው እየሄድከው እያለች ትገኛለች። እውነት ለመናገር እንደ ድሮም ቀልብ የለህም። አሁን የባሰ ደግሞ ቀልበ ቢስ እየሆንክ ትገኛለህ። ያለ ጥፋቴም እየቀጣኸኝ ትገኛለህ እያለች ነው ቤተሰብዬ ማለት ነው። እኔማ ለኔ አስለኛ አስቤ ነው እንጂ ለሌላ ነገር አይደለም። እስካሁን አላገባህም እንዴ አለችው ማለት ነው። እኔ ራሱ አላገባውም እስካሁን እያለች ነው። አሁን አንቺ አላገባሽም እስካሁን? ኧረ በጣም ይገርማል። ያንቺ ሲብሳል ደግሞ በመልክ ብቻ ነው እንጂ የሚመሳሰሉት ሌላ ነገር። አይዋ ቀለበት የለኝም ብሎ አሳያት ማለት ነው። ዝቅ ብላ ስታየው እጁ ላይ ቀለበት የለም። እስካሁን ተናደህብኛል ወይ እያለች ትገኛለች። ቤተሰብ ያው ተናዷል በጣም ማለት ነው። ካላንቺ ሌላ ሴት የለም እንዴ እያለ ይገኛል። ቤተሰብ ሴት ሞልቷል ምን ነው እያለች ነው እያለ ይገኛል ማለት ነው። ኮራበል ስልኬ ተሰርቆ ስለነበረ ነው እያለች ነው እንግዲህ በቃልሽ እኮ ታውቃለች የተመታች እናትና ልጅ እዚህ ጋር መጥቶ ጥቁርቁር ብለሻል። ልጅ ምን ሆነሽ ነው? ምንድነው የሆንሽ ነው እያለች ትገኛለች ማለት ነው። አይ ደህና ነኝ እናቴ እያለች ነው። ለእናትሽና ለልጅሽ እንደዚህ እንደምታስቢ ለምንድነው ለሌሎ ልጆቹ እንደዚህ ማታስቢ? ምን ነው ለሰኒ ያዝናችሁ እንኳን ወጣችሁ ብታስወጣት ምን ችግር አለ? እስኪ አስፈቷት ሰኒዬ፣ ሰኒ ትፈታ። ማነው ግባ እያለች ትገኛለች። ቤተሰብዬ እንግዲህ እዚህ ጋር ደግሞ ጽናት ብቻዋን ቁጭ ብላ ትገኛለች። ዴብ አጋጣሚ እሷ ጋር ይመጣል ማለት ነው። ቤተሰብ አባኮ እንዳትወጪ ብሎኝ ነው ብላ ስትላ ለካስ ሙሽሪት ነሽ አላወኩም ነበር እያለች ነው እንግዲህ ለማግባት እሷም ቸኩላለች። ደግሞ ለሰርግ ወይም ለማግባት የሚጓጓ ሰው አለ ወይ ብላ ስትላው ሁሉም ጋብቻ እኮ ለየት ያለ ነው እያለ ይገኛል። ዴብም እንዴት ያለሽ ወይ? አዎ ኬራ ሰኒ የት ነው ያለችው እያለ ይገኛል ማለት ነው። ኬራ በጥፊም በርግጫማ ወግደለው እኔም ፈቅጄልሃለሁ ኬራዬ፣ እንደውም የእውነት ጨርሰው ኬራ እንዳትለቀው ልቀቃት ሰኒ የት እንዳለች አምጣት እያለ ይገኛል ማለት ነው። ቤተሰብዬ ማለት ነው እንግዲህ ኬራ ይዞታል። መልቀቅም የለም አትላቀቁም ዛሬ ማለት ነው። መቼም በገዛ ግቤ ወይም በገዛ ክፍሌ እኔን አይደለም የምትለው ወይስ ሌላ ነው እያለ ይገኛል ማለት ነው። ኬራ በጣም ተናዷል። ቤተሰብዬ የመጨረሻ ተናዷል ሰኒ በመታሰሯ ማለት ነው። ቤተሰብዬ ከሰኒ አጠገብ ራቅ፣ ሰኒ አንተ ጋና ሰኒን አምጣት ልቀቃት እያለ ይገኛል ማለት ነው። ብርቄና ቲና ከቲናና ከብርቄ ጋር አብሮ ይገኛሉ። ብርቄና ቲና አብሮ እየመጡ ይገኛሉ ማለት ነው። እዚህ ጋር ደግሞ ይገናኛሉ። መቼስ አንቺም ደግሞ ቲናዬ ማለት ነው ጥፊ ተቀምሻታለሽ፣ አይለቅሽም ዛሬ። አዎ እችን ቀመሻት። ቲናዬም በጥፊ ቀጥላት። ብርቄም ደግሞ ምንድነው ልጅቷን ልገላት ነው? ለምን ትገላታለህ? ተዋት አትምታት እያለችው ትገኛለች። ቤተሰብ ማለት ነው። አይ ቲናዬ እንግዲህ ጥፊ ቀምሰሻል፣ ጀምር ቀምሰሻለች። ጥፊማ አላመለጠችሽም። አዎ አራ ሴትዮዋን ጥላ ታመልጣለች። በዛብኝ ሙሽሪት ልመጂ ከተሰራው ድፍድፍ ወስደሽ መሬት ላይ ድፊ ወይም እንትን አድርጊ እያላት ይገኛል ማለት ነው። በዛብኝ ደግሞ እውነትም አሽሙር በወንዶች አያምርም፣ በሴቶቹ ነው የሚያምረው፣ በሴቶቹም ያስጠላል ማለት ነው። እስኪ ለቀቀር ከጽናት ታግባበት እንዴ
ታግባበት ጽናት ማለት ነው። ልጅ ትሆናለች። ለምንድነው ባሽሞር ያስካት? ኧረ ተው በዛብኝ ተው። እግዚአብሔር እንደሆነ ታላቅ ነው እያለች ትገኛለች ጽናት ማለት ነው። እውነት ነው ጽናትዬ፣ ልክ ንገሪ። አሁን ልሂድበት ወይ ለቀቅ አድርገኝ እስኪ እያለች ትገኛለች ማለት ነው ጽናት። ለቀቅ አድርጋታው የፈጣሪ ያለ ሚስቴን አልኮበለሻት እያለ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ ቤተሰብ የሆናችሁ ሰብ ላይክ እያረጋችሁ ግቡ። ቤተሰብ ያልሆናችሁ ደግሞ ሰብ ላይክ እያረጋችሁ ተቀላቀሉን። መልካም ቀን